ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን ሰላም ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዲናችሁልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ አንድ ጥያቄ የሆነብኝ ነገር አለ ብሩኬና ሃይሚ ጋር ማለት ነውና እንግዲህ የድሮም ልትሆን ትችላለች ያሁንም ልትሆን ትችላለች ብሩኬን እንደዚህ አድርጎኛል ምናምን ያለችው ነው የሚባለው እንግዲህ እንደ ሃይሚና ለምሳሌ አሁን ብሩኬ ተማሪ ባለበት ሰዓት የጀነጀናት ልጅ ብትኖር እና ዛሬ ካለው ህይወቱ ጋር የሚያገናኘው ነገር አለ ብላችሁ ታስባላችሁ ዛሬ ላይ መታ ድሮኮ ጀንጀነኝ ነበር ድሮኮ ፍቅረኛዬ ነበር ብትል ሃይሚን የሚነካት ነገር አለ ብላችሁ ታስባላችሁ ሃይሚን የሚነካት ነገር አሁን ባለው ህይወቱ ላይ ነው ብዬ ነው ማስበው እኔ አሁን እሷን ከያዛ ጀምሮ ብሩኬ ሌላ ሴት ጋር ሄዶ ከሆነ ከሌላ ሴት ጋር ማግጦ ከሆነ ብሩኬ ልትጠይቂው ትችያለሽ እኛም እንጠይቀዋለን ነገር ግን ድሮ ተማሪ ያለ ወይም ልጅ ያለ የተጀናጀኑት ተማሪዎች መተው ዛሬ ላይ ጀንጅኖኛል አፍቅሮኛል አፍቅሬዋለሁ ቢሉ ምን አገባንኛ በጭንቅላታቸው ይተከሉ እንዴ እና ደግሞ ማለት ነው አንድ ነገር ለሁለታችሁም ለሃይሚም ለብሩኬም አንዳንድ ጊዜ እንደዚህ አይነት ነገር ሲፈጠር ስሜታዊ አትሆኑ አሁን ቡራዬም ዛሬ ስሜታዊ ሆኖ ሳይደጋረኩ ምናምን እያለ ነበር ቡራ እንደዛ ከማለት ትክክለኛ መረጃ ፈልጋለሁ በልበቃ ራስህን ማጽዳት አለብህ እኔ በበኩሌ ቡራ ሌላ ሴት ጋር ሄዶ የሚጃጃል ምናምን ልጅ ነው ብዬ በፍጹም አላምንም ማለት ነው አላምንም እና ቡራ አሁንም ቢሆን እንዳትፋታ ልጅቷ መታ ትናገራለች ተምጣ ደሞ ማለት ነው ማንንም ሰው እየተንጓተተ እየመጣ ብሩኬ አፍቅሬው ነበር ከብሩኬ ጋር ተኝቼ ነበር ብሩኬ ስሞኝ ነበር ብሩኬ አቅፎኝ ነበር ከብሩኬ ጋር እዚህ ቦታ ተቀምጠን ተገባዘላ ምናምን ስላሉ ብቻ ማለት ነው ብሩኬ ወንጀለኛ ነው ማለት አይቻልም እኔ ሃይሚዬ ራሱ እንዴት እንዳመንሻቸው እኔ ግራ ይገባኛል ይቺ ልጅ እንደዛ ያለችሽ ልጅ አንቺና እሱን ለማለያየት ብላስ ቢሆን ይሄን ግን ቆም ብለሽ አዳምጠሽዋል ደግሞ ቡራ ራሱ እየተናገረ ነበር በአሁን ሰዓት የረቀቀ ዘመን ላይ ነው ያለነው ቴክኖሎጂ በጣም ከባድ ነው አቀነባብረው የሆነ ነገር አድርገው ራሱ ቢያመጡትስ አምነሽ ነው ወይ ያለ ነበር አሳይኝ ያለሽ ነው ግን እያሳየሽው አይደለም እና የተላከልሽን ቪዲዮ ወይንም ደግሞ ፎቶም ካለ ማሳየት አሳየው አሳይተሹ በቃ ይመን ማለት ነው ካላደረኩም ካደረኩ አድርጊያለሁ ይልሻል ደግሞ አያደርገውም እሱ አያደርግም በፍጹም ማለት ነው እና ሃይሚ መጠንቀቅ አለብሽ ተጠንቀቁ ሁለታችሁም ማለት ነው ሁለታችሁም ጓደኛ መስለው የሆነ በቃ ለስለስ ብለው ቀርበው እናንተን ለማለያየት እናንተን ለማጥቃት ሊሆን ይችላል እና ሁለታችሁም አሁን ግንፍል ማለት የለባችሁም ተረጋግታችሁ ማሰብ አለባችሁ ተረጋጉ እልህ ውስጥ አትግቡ እኔ ፍፄ ደስ የሚለኝ ነገር ፍፄ ለነገሮች አይቸኩልም ሲናገርም ረጋ ብሎ ነውና ተረጋግታችሁ ፍቱ እያላችሁ ነው አሁንም ቢሆን ቡራም እልህ ውስጥ ገብቷል በቃ ካረኩትም አረኩት ነው እያለ ነው ሃይሚም እልህ ውስጥ ገብተሻል አድርገሃል እና ይሄ አድርገሃል አላደረኩም ምን አገባሽ ምን አገባ ምናምን ሲባል ነገሮች እየከረሩ ሌላ እንትን ላይ ይሄዳሉ ባለፈው ታውቃላችሁ ከሶሲ ጋር ፕራንክ የሰሩት ላይ እንዴት እየከረረ ነገሩ እንደሄደ በደንብ አርጋችሁ ታውቃላችሁ አይደለ በፕራንክ ተጀምሮ ግን ሃይሚ ሁሉ ነገር እውነት ነው ብላ ድምድም አድርጋው ነበር በዛ ሰዓት ራሱ ማለት ነውና አሁንም ቢሆን ያቺ የመጣችው አካል ማናት ምንድናት የሚለውን ነገር ማጣራት አለብሽ ሃይሚ እና ብሩኬን ልትወነጅሉ አይገባም ቡራም ደግሞ ማለት ነው ስሜታዊ አትሆን አንተ ስሜታዊ ሆነ ስትናገር ማለት ነው አንዳንድ ሰው ልክ እንዳደረከው አድርገው የሚቆጥሩ ሰዎች አሉ ማለት ነው በቃ አላድርገዋ ምናምን ስትል ብሩኬ ለካ አድርጎታላ ብለው ስምህን የሚያጠፉ ሰዎች ይኖራሉ ስለዚህ
ተረጋግተህ ነገሮችን ብትመልሳቸው መልካም ነው ብዬ አስባለሁ። እኔ ግን የምላችሁ ነገር ቢኖር ለሁለታችሁም ትዕግስተኛ ሁኑ፣ ተማመኑ። እምነት ከሌለ ባዶ ነው። መቼም ቢሆን መቀጠል አትችሉም። በነገራችን ዛሬ ነገ ጠዋት ልትታረቁ ትችላላችሁ። ከዛ ደግሞ የሆነ ሰው መጥቶ የሆነ ነገር ቢላችሁ ስለማትተማመኑ ነገም ጭቅጭቅ ይመጣል፣ እስከ መጨረሻው መለያየት ይመጣል ማለት ነው። ያ ነገር ከመምጣቱ በፊት ግን ሁለታችሁ ተማመኑ። እምነት ሊኖር ይገባል። ሀይሚ ስለማታምኙ ነው ያቺ ልጅ ስላለችሽ ብቻ ወይም የሆነ ነገር ስለላከችልሽ ብቻ ብሩኬን ወንጀለኛ ያደረግሽው ማለት ነው። ብታምኙ ግን በፍጹም ብሩኬ እንደዛ አያደርግም በፍጹም ብለሽ ለራሱ የተላከልሽን ነገር ታሳዩ ነበረ። ከመጀመሪያም ጀምረሽ እንደውም ስትሄጂ ከቤተሰብ ጋር ምንም እንዳልሆንሽ ከብሩኬም ጋር ምንም ችግር እንደሌለ በራስሽ ምክንያት እንደሆነ ምናምን ነው ከቤት ስትወጪ የነበረው ማለት ነው። እና ከዛ ወደ እየተባለ በሚቀጥለው የደበቀኝ ነገር አለ ምናምን ተባለ። ከዛ ጭራሽ ደግሞ ከሴት ጋር ነበረ ቅብርጥሱ የሚባል ነገር ተይዞ መጣ ማለት ነው። እና ስትተማመኑ ግልጽ ስትሆኑ ነገሮችን መፍታት ትችላላችሁ። ግልጽነት ከሌለ ታማኝነት ከሌለ ግን መቼም ቢሆን ነገሮች ሊፈቱ አይችሉም። እና መጀመሪያ ሁለታችሁ ተማመኑ ነው የምለው። እምነት ይኑራችሁ፣ አስቡበት በደንብ ማለት ነው። እውነት እንደዛ ነው። በዛ ላይ ደግሞ ሰዎች የተለያየ ሀሳብ ሊሰጧችሁ ይችላል፣ የተለያየ ነገር ሊሏችሁ ይችላሉ። እሱን ደግሞ ሰው ስላላችሁ ሳይሆን እናንተ ሁለታችሁ ተነጋግራችሁ ሁለታችሁ ብትፈቱት ብቻችሁን ሆናችሁ መልካም ነው። ለማንኛውም ሰላሙን እንግዲህ እንደምታወርዱ ተስፋ አደርጋለሁ። እና ውዶቼ ማሮቼ ፍቅር ያሸንፋል። ፍቅርን የመሰለ ነገር የለም። ብሩኬ ለሃይሚዬ፣ ሃይሚዬ ለብሩኬ ግልጽ ሆኑ፣ ተዋደዱ፣ ተማመኑ፣ ተፈቃቀሩ። እኛ ምንፈልገው መጨረሻችሁ አምሮ ደምቆ ወልዳችሁ አንድ ላይ እንድትሆኑ ምኞታችን ነው። ስለዚህ ጭቅጭቅ፣ መጠራጠር ምናምን ጥሩ አይደለም ብዬ ነው የማስበው እንደኔ። ስለዚህ ትልልቆች ሰዎች ደግሞ ጓደኞቻቸው ቆንጥጧቸው መቆንጠጥ አለባቸው። ሃይሚዬን የሚይዛቸው ቆንጥጥ፣ ቡራንም ቆንጥጥ አድርጓቸው ማለት ነው። ስለዚህ እንደዛ ነው የሚላችሁ የኔ ምርጦች ማለት ነው። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ አበረታቱኝ። ሰብስክራይብ አድርጉ። ሰብስክራይብ እየሄደ አይደለም ቁጭ ብሏል። ምንድነው ነገሩ ትላላችሁ? እና ደህና ሆኑልኝ ማሮቼ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተው